በህይወታችሁ የምትኖሩለት ዓላማ የላችሁም ማለት፣ የምትኖሩለት ግብ የላችሁም ማለት። የመጀመሪያው መሰረት የላችሁ። ሁለተኛው እናንተን የሚያነሳሳችሁ ኃይል የለም። መሰረቱ የምትነሳሱበትን ኢነርጂ የምታገኙት ከምትኖሩለት ፕሮግራም፣ ከምትኖሩለት ዓላማ። ወዳጆቼ ኢነርጂ፣ ጉልበት ከቤተሰብ አይገኝም፣ ከጓደኛ አይገኝም። ጉልበት ከገንዘብ አይገኝም፣ ጉልበት ከታሪክ አይገኝም። ዲፕረስድ ሆናችሁ ራሳችሁን ጥላችሁ ተራ ሆናችሁ እንዳትኖሩ ከፈለጋችሁ የምትነሳሱበትን ጉልበት የሚሰጣችሁ ማንም አይደለም። ሰው እንደሆነ ሞራል አይሰጣችሁ። ሞራል ለበርበሬ ድለዛ ብቻ ሊደልዛችሁ ካልሆነ በስተቀር፣ የምትደበደቡ ቀን ካልሆነ በስተቀር፣ የምትከናወኑ ቀን ሰው ሞራል አይሰጣችሁ። ግብ የሚያስፈልጋችሁ የምትሄዱ መኪና በነዳጅ እንደሚሄድ ሰው በእንጀራ አይሄድም። ሰው በሰጋቱራ በለው እንጀራ ሰጋቱራ። ይሄንን ነው የሚያቅፍልህ፣ ሆድን ነው የሚያቅፈው። ውስጣችሁን ሊያበረታ የሚችለው የምትኖሩለት ዓላማ፣ የምትኖሩለት ግብ ሲኖራችሁ ብቻ። መክብብ መጽሐፍ ምዕራፍ 1 በኢየሩሳሌም የነገሰው የሰባኪው የዳዊት ልጅ ቃል፣ ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድም ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ንፋስም ወደ ደቡብ ይሄዳል፣ ወደ ሰሜን ይዞራል፣ ዘወትር በዙረቱ ይዞራል፣ ንፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾቹም ወደሚሄዱበት ስፍራ እንደገና ወደዛ ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የንጉሥ ዳዊት ልጅ ሰለሞን ከእግዚአብሔር እንደ ባህር ዳር ብዛት ያለው ወይም ስፋት ያለው ልብን ጥበብና ማስተዋልን እንደተቀበለ፣ በዚህ ምክንያት ደግሞ በዓለም ላይ ካሉ ነገስታቶች ሁሉ ዘንድ የተባረከና የተከበረ ትልቅ እንደሆነ መጽሐፍ ቅዱስ ይናገራል። በባለጠግነቱና በጥበቡ የተነሳ የዓለም ነገስታት ሁሉ እስኪደነቁበት ድረስ የደረሰ ድንቅ ሰው እንደነበረ የሚገርም እኮ ነው። በአንድ ቀን ሰሜንና ደቡብን የሚጎበኝ ነገር ቢኖር ንፋስ ነው። ይሄ ሰው የተገረመበት ጉዳይ ይሄ ነው። የንፋስ ዙረት፣ ግብ የሌለው ዙረት፣ ዓላማ የሌለው ዙረት ነው የሚዞረው። እኛም ልክ እንደዚህ ሰለሞን አላየንም እንጂ ብዙዎቻችን ጠዋት ተነስተን ዙረት ነው ምን ዞረው። ለዚህ ወጣት ያለኝ መልእክት ይሄ ነው። ይሰማል ወይ በሉት። ጠዋት ከቤት ተነስተ ገብርኤል ጋር ደርሶ ተመልሶ ለምን እንደሄደ፣ ምን ይዞ እንደሄደ፣ ምን ይዞ እንደተመለሰ፣ ምን አኮምፕሊሽ እንዳደረገ ምንም አይታወቅም። እንዲሁ ግን አለ ይዞራል፣ እንዲሁ ይዞራል። ለምን እንደሚዞር፣ መቼ እንደሚዞር፣ ስንት ሰዓት እንደሚዞር፣ ከዞረ በኋላ ምን ይዞ እንደሚዞር የሚታወቅ ነገር የለም፣ ግን ይዞራል። በጣም የገረመኝ ቃል ነው። እንደዚህ ነው የሚለው፣ ንፋስ ወደ ደቡብ ይሄዳል፣ ወደ ሰሜን ይዞራል፣ ዘወትር በዙረቱ ይዞራል፣ ንፋስም በዙረቱ ደግሞ ይመለሳል። ይሄ ነገር አለ እንዴት የሚደንቅ ነገር ነው! ምን አይነት ከንቱነት ነው! አሁን ሁሉ ከንቱ የከንቱ ከንቱ ነው ብሎ ካነሳቸው ሶስት ነገሮች አንዱ ፀሐይ እንኳን ተውት፣ ምስራቅ ላይ ተነስታ ተመልሳ ምዕራብ ላይ ትገባለች፣ ጠዋት በምስራቅ ትወጣለች። ውሃ እንኳን ወደ መጣበት አይመለስም፣ ይወጣል፣ ወደ ባህር ይገባል። ዋናው ጉዳይ ባህሩ አይሞላም እንጂ መፍሰሱን አያቆምም። ባህሩ ግን መልቶ አያውቅም። የንፋሱ ጉዳይ ግን ይዞራል። ይዞርና ሲዞር ግን ባላማ አይደለም ይዞረው፣ በዙረቱ ይዞራል አለ። ዋናው ፖይንት ያለው እዛ ጋር ነው። ንፋስ ወደ ደቡብ ይሄዳል፣ ወደ ሰሜን ይዞራል፣ ከዛ ይልና በዙረቱ ይዞራል። ለምን እንደሆነ አላውቅም። ይሄ መልእክት በልቤ እግዚአብሔር ሲያመጣው በጣም ብዙ ወጣቶች እዚህ ያላችሁ በዙረቱ ምዞሩ በቃ አጭር መልእክት ነው። የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል፣ ይህ ዙረት ይበቃል ይላችኋል። ይህ ዙረት እስከ መቼ ነው ምዞሩት ይላችኋል። ግብ የሌለው ዙረት። አንዳንድ ሰው ምናልባት እኔ ዝም ብዬ ስጠረጥር የህይወታችሁ አቅጣጫ በግብ ካልሆነ፣ ግብ ከሌለው፣ ዓላማ ከሌለው፣ ፍጻሜ ከሌለው፣ የት ተነስታችሁ የት እንደምትሄዱ ካላወቃችሁ እድገታችሁን ራሱ አታውቁትም። በመሰረቱ እንደዚህ ብላችሁ ጻፉ፣ ሰው ግብ ከሌለው መሰረት የለው።
ግራውንድ የሚባል ነገር የለው። የመጣ ነገር ሁሉ ይዞት ነው የሚሄደው። የውሃ ላይ ኩበት ነው የሚሆነው። ሰው ግብ አለው ማለት ውሃ መሰረት አለው ማለት ነው። የተመሰረተበት ግራውንድ አለው ማለት ነው። እሱን ሊያነቃንቀው የማይገባ ነገር በፍጹም አይነቀንቀውም። የቆመለት የሚኖርለት ፕሮግራም አለው ማለት ነው። ራጃና ፋንታካቻ። ስለዚህ ዝም ብሎ ዘመኑን አያባክንም። ዝም ብሎ ጊዜውን ዌስት አያደርግም። ኢነርጂውን ጉልበቱን አይጨርስም። እድሜውን አይጨርስም። የሚኖርለት አጀንዳ አለው ማለት ነው። ይኸውላችሁ ዝም ብሎ የሚዞር ነገር ግብ የሌለው ዙረት ነው። አንዳንድ ጊዜ ኳስ እንጫወት አይታችኋል። ጎል የሌለው ኳስ ከመድከም በስተቀር ምንም ውጤት የለውም። በህይወታችሁ የምትኖሩለት ዓላማ የላችሁም ማለት፣ የምትኖሩለት ግብ የላችሁም ማለት። የመጀመሪያው መሰረት የላችሁ። ሁለተኛው እናንተን የሚያነሳሳችሁ ኃይል የለም። በመሰረቱ የምትነሳሱበትን ኢነርጂ የምታገኙት ከምትኖሩለት ፕሮግራም ነው፣ ከምትኖሩለት ዓላማ ነው። ወዳጆቼ ኢነርጂ ጉልበት ከቤተሰብ አይገኝም፣ ከጓደኛ አይገኝም። ጉልበት ከገንዘብ አይገኝም። ጉልበት ከታሪክ አይገኝም። ዲፕረስድ ሆናችሁ ራሳችሁን ጥላችሁ ተራ ሆናችሁ እንዳትኖሩ ከፈለጋችሁ የምትነሳሱበትን ጉልበት የሚሰጣችሁ ማንም አይደለም። ሰው እንደሆነ ሞራል አይሰጣችሁ። ሞራል ለበርበሬ ድለዛ ብቻ ሊደልዛችሁ ካልሆነ በስተቀር፣ የምትደበደቡ ቀን ካልሆነ በስተቀር፣ የምትከናወኑ ቀን ሰው ሞራል አይሰጣችሁም። ግብ የሚያስፈልጋችሁ የምትሄዱ መኪና በነዳጅ እንደሚሄድ ሰው በእንጀራ አይሄድም። ሰው በሰጋቱራ በለው እንጀራ ሰጋቱራ ይሄንን ነው የሚያቅፍልህ። ሆድን ነው የሚያቅፈው። ውስጣችሁን ሊያበረታ የሚችለው የምትኖሩለት ዓላማ፣ የምትኖሩለት ግብ ሲኖራችሁ ብቻ። ይሰማል ወይ? ሶስት ነገር ነው እንድጽፉ የፈለኩት። የመጀመሪያው ግብ የላችሁ ማለት ግራውንድ የላችሁ ማለት ነው። ግብ የላችሁ ማለት ጉልበት አታገኙ ማለት ነው። ሶስተኛው ግብ የላችሁ ማለት አቅጣጫ የላችሁ ማለት ነው። አቅጣጫ አዲስ አበባ ሄዳለሁ ስትል በዝዋይ በኩል እንደምትሄድ አሊያም በፕሌን እንደምትሄድ ነው እንጂ የምታውቀው በሞያሌ በኩል አዲስ አበባ ትሄዳለህ እንዴ? አቅጣጫን የምትመርጠው ከግብ ቀጥሎ። ሰው ከአቅጣጫ በፊት ከጉዞ በፊት የሚቀድመው ግብ ነው። ይሄዳለህ ወደ አዳማ የምትሄደው አዳማ ሄዳለሁ ብለህ ስትወስን፣ አለበለዚያ ድካም ነው የሚሆንብህ። አንተ ዝም ብለህ አርባ ምንጭ ሄዳለሁ ብለህ አዳማ ብትደርስ ትመለሳለህ። በመሰረቱ ስሙ ይንገራችሁ። አንዳንድ ጊዜ ዝም ብለው ግብ ሳይኖራቸው ቸርች ይቀመጡና ከቆሮንቶስ ማርቆስ፣ ከማርቆስ ሉቃስ፣ ከሉቃስ ማቴዎስ፣ ከማቴዎስ ኤፌሶን ስንነግራቸው ዝም ብለው ይሰሙንና ከ16 ዓመት በኋላ እዚህ ቤት ምንም ያገኘሁት ጥቅም የለም ብለው የሚሉ ሰዎች መጀመሪያ ሚስ ያደረጉት ግባቸውን እንጂ እኔን አይደለም። ማደግህንና አለማደግህን እየሄድክ ነው ወይስ ቆመሃል የሚለውን አንተ ነው የምታውቀው። አንተ ደግሞ የምታውቀው ካስቀመጥከው ውስጥ ከተቀመጠው ከምትኖርለት አጀንዳ አንጻር እየተጠጋ ነው ወይስ እየራቅ፣ እየደረስክበት ነው ወይስ እየሸሸ ነው። ይሰማል ወይ? በግብ የማይኖሩ ሰዎች በክስተት ነው የሚኖሩት። በግብ የማይኖሩ ድንገት የሆነ ነገር ሲከሰት ሰዎች በግብ አይኖሩም ማለት በድንገታዊ ክስተት ነው የሚኖሩት። አንድ የሆነ ሰው ሲመጣ ነው የሚመጡት። በኮንፈረንስ ነው የሚኖሩት። በክስተት ግጥሚያ ካለ የሚሰበሰብ ወጣት ታውቃለህ? ግጥሚያ ከሌለ አይሰበሰቡ። ክስተት ነው የሚያኖራቸው። ድርጊቶች ነው የሚያኖሯቸው። ኢቨንቶች ነው የሚያኖሯቸው። እዚህ ቤት ሊያኖር የሚገባው የማክሰኞና የእሁድ ፕሮግራም አይደለም። የምትኖሩለት ዓላማ፣ የምትኖሩለት ዓላማ ካለ በዚህ ቤት ድካም አትደክምም። በዚህ ቤት መውደቅ አትወድቅም። እንደውም ለዚህ ቤት ኢነርጂ ታዋጣለህ። እውነቴን ነው የምልህ። ግብ ያላቸው ሰዎች ዝም ብለው ፕሮግራም አቴንድ ከሚያደርጉ ሰዎች ይለያሉ። እነዛ ሰዎች ኦልዌይስ ኢነርጂ፣ ፖዚቲቭ ኢነርጂ ኮንትሪቢዩት ያደርጋሉ። ፖዚቲቭ ኢነርጂ ያዋጣሉ። ይሰማል ወይ? ሰው በግብ አይኖርም ማለት፣ ሰው በዓላማ አይኖርም ማለት ወይ በታሪክ ነው የሚኖረው። በታሪክ በቃ በታሪክ አባቴ እሑድ ይገባል ቸርች፣ እሱም ይገባል። በታሪክ ነው የሚኖረው። ሰው የሚኖርለት ዓላማ ከሌለው፣ የሚኖርለት ወይም ያስቀመጠው ግብ ከሌለው
በታሪክ ነው ሊኖር የሚችለው ወይ በፍላጎት ነው። በቃ መሰለኝ ደሳለኝ እያለ ነው የሚኖረው። ጌታ እንደዚህ ነው የተናገረኝ። በዙረቱ አለ ይዞራል። ደቡብ ደርሶ ይመለሳል ወደ ሰሜን፣ ሰሜን ደርሶ ይመለሳል ወደ ደቡብ። ለምን? እንዴት? ሲሄድም ይዞት የሄደው ነገር የለም፣ ሲመጣም ይዞት የመጣው ነገር የለም። ወደ ነፈሰበት ነው የሚነፍስ፣ ወደ ነፈሰበት ነው የሚነፍስ። በመሰረቱ ዓላማ ወይም ግብ የሌላቸው ሰዎች ሶስት ሜን ካራክተሪስቲክስ አላቸው። ሶስት መገለጫ አላቸው። ግብ የሌላቸው ሰዎች ሶስት መገለጫ አላቸው። ዓላማ የሚኖሩለት ዓላማ የሌላቸው ሰዎች ሶስት መገለጫ አላቸው። የመጀመሪያው መጥፋታቸው ሳይሆን የሚያሳስባቸው ብቻቸው መጥፋታቸው ነው የሚያሳስባቸው። የሚያስጨንቃቸው መጥፋታቸው አይደለም፣ ብቻቸውን መጥፋታቸው ነው። በዓለም ላይ መፍራት ያለብህ መንግስትን አይደለም፣ ዓላማ ወይም ግብ የሌላቸውን ሰዎች ነው። አይኤስኤስን መፍራት የለብህም። እነሱ እንኳን እኮ አንድ ዓላማ አላቸው። ይኸውልህ የምትኖርለት ዓላማ ያስቀመጥከው ግብ ጎል ጓደኝነትን ይወስነዋል። አንተ ጓደኛ የምትይዘው ከዓላማ አንፃር። ግብ የለህም ማለት ምንም ስታንዳርድ የለህም ማለት ነው። መሰረት ነው ያልኩ ለዛ ነው። እኔ ሰለሞን ሰለሞን አልኩ በቃ። እና ሰው የእንቆቅልሽ ውስጥ ገብቷል። እንቆቅልሽ የሆነበት አንደኛው ነገር ቆለ ንፋስ አለ። ተነስቶ ደቡብ ሄዳል፣ ከደቡብ ወደ ሰሜን ሄዳል፣ ከሰሜን ይዞራል አለና ቀጥሎ ሲናገር በዙረቱም አለ ይዞራል፣ ይመጣል፣ ይሄዳል፣ ይደርስና ይመለሳል። ልክ እንደኔ ማለት ነው። ማክሰኞ ሲሆን ይመጣል፣ ከዛ ይመለሳል፣ እሑድ ይመጣል፣ ይመለሳል። ሲመጣም ምንም ይዞ አይመጣም፣ ሲሄድም ምንም ይዞ አይሄድም። እንደውም ይላል እንደውም ስለዚህ መጽሐፍ በደንብ አድርጌ ሌሎች መጽሐፎችን ሳነብ በመንገዱ ላይ አንዳች ካገኘ ያጠፋል ይላል። አንዳች ካገኘ ያጠፋል ይላል። እመኑኝ፣ ለሰይጣን ከቡዳ በላይ የሚሰሩለት ዓላማ የሌላቸው ሰዎች ናቸው። ሰው ፐርፐዝለስ ሲሆን የሰይጣን ከፍተኛ ሜጀር ጀነራል ነው። አደገኛ ሰራተኛው ቡዳው መጋኛ መቀኛ ምንድነው? አንዳንዱ ማከቶ ቡዳ ምናምን ለምን ነው ያስካት? ወዳታለሁ እገላታለሁ ነው ይላል። ዓላማ እኮ ነው እሱ ራሱ ዓላማ፣ ፐርፐዝ፣ ግብ የሌለው ሰው ግን የሚገርምህ የሰይጣን ከፍተኛ ሰራተኛ ነው። ወዳጆች ስሙኝ፣ ግብ አለ ማለት መሰረት አለ ማለት ነው። መሰረት ካለ በአለት ላይ የተሰራውን ቤት አስታውስ። የመጣ ነገር አይወስድም አለ። አንተ ቆመሃል፣ የተገነባህበት ጉዳይ አለ። አለ ግራውንድ አለ፣ ስር ሰድሃል፣ የቆምክበት ጉዳይ። የፈለገ ንፋስ ቢነፍስ አንተ አትገረምም። ቀና ብለህ ነው የምታየው። የምትኖርለት ጉዳይ አለ። ይሰማል ወይ? ግብ አለ ማለት አንተ መሰረት አለ ማለት ነው። ግብ አለ ማለት አንተ በእርግጠኝነት የምነግርህ ወዴት እንደምትሄድ አቅጣጫ አለ። ግብ አለ ማለት ኢነርጂ አለ ማለት፣ ጉልበት አለ ማለት። አሁን አንዳንድ ልጆች ሀሳብ አላቸው፣ የሆነ ነገር ያመጡና ሳይሆን ሲቀር ለምን ነበር ያ ነገር ያልሆነው ምናምን ብዬ ስጠይቃቸው አንተም አላበረታታኝም፣ ኢንከሬጅ አላደረከኝም፣ አልደገፍከኝም እና ምን አይሉኛል። እኔንም የትኛው አክስቴና አጎቴ ደግፎኝ ነው የቆም። አሁን እዚህ ጋር ስመጣ እኔ ቆምኩት። አሁን የምሰራውን ስራ ስሰራ ስንት ጊዜ ነው እናንተ ሞራል የሰጣችሁ? አንተም የምትቀጥልበትን ኢነርጂ ከዮናታን ወይም ከጓደኞች አታገኝም። አንተ እኖርለታለሁ ብለህ ካስቀመጥከው ዓላማ፣ ያንን ዓላማ ማንም ወደደ ተቀበለ አልተቀበለ፣ ፈለጉት አልፈለጉት፣ የምትኖርለት ነገር እንዳለ ከገባ ኢነርጂ አለ፣ አቅም አለ፣ ትቀጥላለህ። አሜን ባል። ጌታ እንደዚህ ነው ያለኝ። ምናልባት በአዋራ የተሸፈነባችሁ ዛሬ የምትኖሩለት ነገር ፍንትው ብሎ ይታያችኋል። መቆም የለም፣ መፍገምገም የለም፣ መድከም የለም፣ መዛል የለም፣ ወደ ኋላ መቅረት የለም። የታያችሁን ነገር ለመያዝ ትሻገራላችሁ። ወጀብ እያለ ትሻገራላችሁ። ተቃውሞ እያለ ትቀጥላላችሁ።
ያያችሁት ነገር ጋር መድረስ ይሆንላችኋል። ኤያናና ፋንታጋቻና ማትሬሌቬንተ ጌጄኔሜትሬሌቬ እግዚአብሔር እንደዚህ ይናገረኛል። በእናንተ ላይ ካለው ፕሮግራም የተነሳ ምድር ፊታችሁን ለማየት እስክትናፍቅ ድረስ ሺዎች በኢየሱስ ስም ይሰበሰባሉ። ይሄ ዘመን በኢየሱስ ስም ለእናንተ ቅርብ ነው። አንተ ተራ ሰው አይደለህም። ለእንጀራ አትኖርም፣ ለሚበላ ነገር አትኖርም፣ ለልብስ አትኖርም። እግዚአብሔር አምላክ ወደ ምድር ያመጣ አንዳች ነገር በአንተ ሊሰራ ፈልጎ ነው። ልንገራችሁ፣ የምትኖሩለት ዓላማ ኢነርጂ ይሰጣችኋል ብያችኋለሁ። ገንዘብ እሱ የምንኖርለት ግብ አይደለም። ስኬት ማለት አንተ የታየህ እግዚአብሔር በአንተ የሚያነሳው ጄኔሬሽን እንዳለ ሲሰማ የምትኖርለት ጠዋትና ማታ የሚታይ ነገር እንዳለ ሲታይ፣ ስኬት ማለት ይሄኛው ነገር ቤት ቢሆን፣ ይሄ መኪና ቢሆን፣ ይሄኛው ልብስ ቢሆን፣ እነዚህ ሲደመሩ እሷን የታየ የተፈጠርክለትን ነገር እንድታነሳ ካላደረገ ምግብም ሆነ ልብስም ሆነ መኪናም ሆነ ቤትም ሆነ አንድ ቤት ማግኘት በራሱ ስኬት። እዚህ ጋር ከቆም ቃል ተሳካለ። መኪና፣ ቤት፣ ምግብ ወይም ልብስ እኩል ይሆናል ተደምረው አንተ የተፈጠርክለትን ነገር ሊፍት አፕ እንድታረገው ካላደረገ በስተቀር አልተሳካልህም። ራእይ የሌላቸው ሰዎች ካራክተሪስቲክስ ብዬ ነው። የመጀመሪያው መጥፋታቸው ሳይሆን የሚያሳስባቸው ብቻቸውን መጥፋታቸው። ሁለተኛው ራእይ የሌላቸው ግብ የሌላቸው ሰዎች ምን እንደሚጠቀሙ እንጂ ምን እንደሚጠቅሙ አያሰሉም። በጠቅላላ ተጠቃሚነታቸው ብቻ ነው የሚያሰሉት። ምን እንደሚጠቀሙ ብቻ ነው የሚያጉረጠርጡት። ሊጠቀሙ እንጂ ሊጠቅሙ አይደለም የሚኖሩት። ግብ የላቸውም፣ የሚኖሩለት አጀንዳ የላቸውም። በተገኙበት ቦታ ተጠቃሚነታቸውን እንጂ ጠቃሚነታቸውን አያሰሉ። አሁን ለምሳሌ ልንገራችሁ፣ እዚህ ቤተ ክርስቲያን የሚያማርራችሁ ምን እንዳልተጠቀማችሁ ስታሰሉ ነው። ምን እንደምትጠቅሙ ብታስቡ፣ ቆይ የቱ ጋር ነው ይሄ ልጅ የደከመው? ቆይ እነዚህ ሰዎች የቱ ጋር ነው የሳቱት? እኔ የቱ ጋር ልቁምላቸው? እንዴት አድርጌ ላግዛቸው ብለህ ብትል አትናደድም፣ አትበሳጭም። ልትጠቅመን እንጂ ልትጠቀም አይደለም አይመጣሁ። ልትጠቀም ከመጣ ግን ጥቅምህን ባጣ ቁጥር ይቆጠቁጥሃል። ይህ በጣም ነው የሚበላ፣ ይፈልጥሃል። ይሰማሉ። ዓላማ የሌላቸው ሰዎች ተጠቃሚ እንጂ ጠቃሚ አይደሉም። ምን እንደሚጠቀሙ ነው እንጂ የሚያሰሉት ምን እንደሚጠቅሙ አያሰሉ። ይሄ ወባ ያዘው ሰው ላብላብ እንደሚለው እንደሚያንቀጠቅጠው ልክ እንደዛ ዓላማ የሌላቸው ሰዎች የመጀመሪያው ምን እንደሚጠቀሙ ነው የሚያሰሉት፣ ምን እንደሚጠቅሙ አያሰሉ። ሶስተኛው ዓላማ ግብ የሌላቸው ሰዎች መገለጫ ዝም ብሎ የሚያዞራቸው ነገር ምንድነው ካልከኝ፣ ሶስተኛው ሁልጊዜም ብሌም ሽፍት ያደርጋሉ። ወይም ላልተሳካላቸው ነገር ሰዎችን ተጠያቂ የማድረግ ባህሪ ያላቸው ሰዎች ላይ ነው ሁልጊዜ ብሌም የሚያደርጉት። እንዲህ ሆንኩት በነገኔ ምክንያት ነው፣ እንዲህ ሆንኩት በነሱ፣ እንዲህ ባያደርጉኝ፣ እንዲህ ተሰብስበው ሲያድቡብኝ። ዓላማ ካላችሁ በእያንዳንዱ እርምጃ እንቅፋት ለእናንተ ችግር አይሆንም፣ ኦፖርቹኒቲ ነው የሚሆን፣ በር ነው የሚሆነው። መድኃኔዓለም በር ነው የሚሆነው። ዝም ብሎ ይዞራል፣ በዙረቱ ይዞራል። መጋኛ የመታው ውሻ ይመስል ይዞራል። ዳዊት የተቀባው ተገኝቶ ነው። እንዳንተ ሂሬ እንድዘር ረግጦ አይደለም። አንተ እዚህ ጋር ነህ ሲሉ እዛ ጋር ነህ፣ እዛ ጋር ነህ ሲሉ እዛ ጋር ነህ። እንዴት ራሱ ትቀባለህ? እንዴት ራሱ ቅባቱ ይገለጥብሃል? ተገኝቶ ነው። በዙረት የሚመጣ ታሪክ የለም። ለምን እንደምትዞረው ከቤት ወጥተህ ለምንድን ነው የምትዞረው? ለምንድን ነው የምትዞረው? ምን ይዘህ ወጥተህ ምን ይዘህ ገባ? ማታ ስንት ኪሎ ሽንኩርት ይዘህ ገባ? ስንት ኪሎ ሽንኩርት ለሚስት ይዘህ ገባ? ለእናትህ ስንት ኪሎ ሽንኩርት ይዘህ ገባ? ተወሱን። ሽንኩርት ይዘህ አትግባ። የኢትዮጵያ እናቶች ሲጀመር ሽንኩርት ጠይቀው አያውቁም። በሰላም ውለህ ግባ ነው የሚሉ። ተወሱን። ስንት ሪቪሌሽን ይዘህ ገባ? ስንት መገለጥ ይዘህ ገባ? ስንት ምርጥ አንደርስታንዲንግ ይዘህ ገባ? ስንት ያንተን ራእይ የሚያጠናክር ነገር ደምረህ ገባ? ወይስ ስንት ሰው አደናብረህ ገባ? ሰው በፐርፐስ ከኖረ
ትራኩን ያውቃል። በደንብ ነው ትራኩን የሚያውቅ። ከትራኩ ወጥቶ ከሰው ጋር ይጋጭ። መድረሱንና አለመድረሱን ያያል። የሚሮጥለትን ግቡን ያውቃል። ካልደረሰ አይቆምም፣ ከደረሰም አይሮጥም። ለ100 ሜትር ሩጫ የ10,000 ሜትር ትሬኒንግ አይሰራም። ምን ክብደት ማንሳት እንዳለበት በደንብ ያውቃል። ግብ ካለው። ግብ ከሌለ ግን የትም ውለህ ስታንዳርዱን ሳትጠብቅ ኖረህ ዝም ብለህ ባዶ እጅን ብትመለስ ማንንም ላይ ኮምፕሌን ማቅረብ አትችልም። ኢነርጂ የምታገኙት ከምትኖሩለት ዓላማ እንዳትረሱ። ይሄንን ከሰው ኢነርጂ ያገኛለሁ ብላችሁ እንዳትጠብቁ። ይኸውልህ እንድትቆም የሚፈልገው ውስጥክ ነው ያለው። እንድትወርቅ የሚፈልገው ውጪ ነው ያለው። መስማት ያለብህ ውጪ ያለውን ሳይሆን ውስጥ ያለው ነው። እንድትቆም የሚፈልገው አንተ ውስጥ ያለው መንፈስ ነው። አንተ ውስጥ ያለው እውነት ነው። እንድትቀጥል የሚፈልገው አንተ ውስጥ ያለው ነው። ውጪ ያለው ውሸቱን ነው። ውጪ ያለው መውደቅህን ነው የሚፈልገው። ስለዚህ መስማት ያለብህ አንተ ውስጥ ያለውን እውነት ነው። አሜን በል።